ኦሮሞ በጣም ማለት መንታ በደል ውስጥ ነው ያለ ኦሮሞ። አንደኛው ኦሮሞ በየቀኑ ይገደላል፣ በየቀኑ ይጨፈጨፋል፣ በየቀኑ ይዘረፋል፣ በየቀኑ ቄው ቤቱ ይቃጠላል፣ ይፈናቀላል። ተጎጂ ነው ኦሮሞ። በሌላ በኩል ደግሞ ኦሮሞ በኦሮሞ ስም አብይ አህመድ ሌላውን ይገላል። የኦሮሞ መንግስት እያለ ሌላውን ማህበረሰብ ይጎዳል። ከዛ ምንድን ነው የሚያደርገው? ኦሮሞ ጠላት ያደርጋል። በቃ ኦሮሞ የሚባለውን እንትን ማድረግ፣ እንዲጠላ ማድረግ። በአንድ በኩል ኦሮሞ ህዝብ ነፃነቱን ባሪያ ሆኖ በየቀኑ የኦሮሞ ህዝብ ኦሮሚያ ውስጥ የሚከሰተውን ነገር ማን ዞር ብሎ ያያል? ለምን? ቶለሳ ነዋ የሚገለው፣ አራርሳ ነዋ የሚጨፈጭፈው፣ አብዲሳ ነዋ የሚዘርፈው። ማን ነው ኦሮሞ እንደዚህ ተበደለ ይባላል እንዴ? ኦሮሞ እኮ ያልሆነው ነገር የለም። ግን ምን ያደርጋል? እና በደሉ ክብደቱ በጣም ከባድ ነው። ግን ምንድን ነው የሆነው? ገዳዩ እኮ ቶለሳ ነዋ። ማን ነው ባገና የምለው? አይሰማም ሰው። የፈለግከውን ነገር ብትናገር እንደ ማን ነው እንትን ሽመልስ አብዲሳ፣ አራርሳ እንደዚህ የራሱ ልጆች እነ አብይ ከኦሮሚያ የመጡ ሰዎች ገደሉ ምስእናስ ነው የሚባለው። ሰዋት ይባላል። የኦሮሞ በደል እኮ በጣም ይከብዳል። ይቅርና ደግሞ አፈሳውን ሰሞኑን ወደ መዓት ወጣት በመቶ ሺህ የሚቆጠር ወጣት ፈልጋለሁ ብሎ አብይ አህመድ በአፈሳ እምቢ ያለውን ሚሊሻው ይረሽናል። በአፈሳ እየወሰዱ ጦር ስልጠና ለብለብ ነገር ሰጥተው ቀጥታ ሂድና ሸኔን ተዋጋ፣ ሂድና ፋኖን ተዋጋ፣ ሂድና የትግራይን ትዋጋለህ ይላል አብይ። ከዛስ የሚያልቀውም ኦሮሞ ነው። ሂዶ ደግሞ የሚገለው እዚህ ጋር ደግሞ የኦሮሞ መንግስት ነኝ ይላል አብይ አህመድ አውቁ። ያ ተረት ተረት ያወራል። እና ኦሮሞ በጣም በጣም ደብል የሆነ ችግር ውስጥ ነው ያለ። እኛ እኮ ተቸገርን እና ምን ብለህ ነው የምትናገረው? የሚዘርፈው ተደራጅቶ የሚዘርፈው በኦሮሞ ስም፣ ተደራጅቶ የሚገለው በኦሮሞ ስም ከሆነ እንግዲህ የኦሮሞ ኤሊት ግልጽ የሆነ አቋም ያስፈልገናል ማለት ነው። ግልጽ የሆነ ለሌሎቹ ማህበረሰብ ወንድሞቻችን ማስተላለፍ የምንፈልገው ግልጽ የሆነ ይሄ ስርዓት አስከፊ መሆኑን እናም የወንድሞቻችን ትግል ትክክል መሆኑን በመረዳት ያንን በማገዝ በመደገፍ ያንን ማሳየት ያስፈልጋል። እኔ ነገ እኮ የኢትዮጵያ ሕዝብ አብሮ ይኖራል፣ አብሮ ይቀጥላል። ብልጽግና ይፈርሳል፣ አብይ ይሄዳል። ይሄ የታወቀ ነው፣ የጊዜ ጉዳይ ነው። እንደዚህ የሚቀር ስርዓት የለም። ደግሞ አብይ የአብይ ብልጽግና ደግሞ ምንም እድሜ የለው። ብቻውን ስለሚገዛ አብይ የአንድ ግለሰብ ስለሆነ ያ ግለሰብ ታመመ ሲባል እንኳን ስርዓቱ እኮ እንደዚህ የሚንገጫገጭ ነው። ስለዚህ ስርዓቱ ዋጋ የለው። ግን ነገ የኢትዮጵያ ህዝብ አብሮ ይቀጥላል። ዛሬ የምናደርገው
ህዝቦቹን የሚያቀራርብ መሆን አለበት። ህዝቦቹን የአብሮ መኖር ቀጣይነት የሚያረጋግጥ መሆን አለበት። እኔ ዛሬ አባገዳዎችን እየረሸነ የአባገዳ ልጅ ነኝ ይላል። ቤት በኩል ነው የአባገዳ ልጅ የሚሆነው አብይ አህመድ? ሽመልስ አብዲሳ ቤት በኩል ነው የአባገዳ ልጅ የሚሆነው? በወያኔ ጊዜ እንግዲህ አባገዳ አንድ አባገዳ አልሞተ። ወያኔ ጊዜ እንደዚህ ሆነናል ምናምን እንላለን አይደል? ችግር ነበር። ግን አንድ አባገዳ አልተገደለም። በደርግ ጊዜም አንድ አባገዳ አልሞተም። እኔ አላነበብኩም። በአፄ ኃይለሥላሴ ጊዜም አባገዳዎችን ጥሩና እንመካከር ይላሉ። እሳቸው ይሸልማሉ እንጂ 15 አባገዳዎችን አልረሸኑም አፄ ኃይለሥላሴ። እንግዲህ ዘር ከቆጠር ነው አፄ ኃይለሥላሴ የበለጠ ኦሮሞ ናቸው ከአብይ አህመድ። ዘር መቁጠር ከጀመር ነው ማለት ነው። ግን አፄ ኃይለሥላሴ ምናምን እንላለን። ዘር ከሆነ አፄ ኃይለሥላሴ በዘር ከሆነ ይቀርቡኛል ከአብይ። በዘር ከሆነ እኔ እንደዛ እምነት የለኝም። እኔ ወደ እኔ የሚቀርብ ሰው ለፍትህ የቆመ ሰው ነው። የኦሮሞ ገዳይ የሆነ ነፍሰ ገዳይ ወንድሜ አይሆንም። የኔ ወንድም በሆነም ወንድሜ የሚሆነው ለፍትህ የቆመ ሰው ነው እና አብይ አህመድ ኦሮሞን ያደረገው እነ ሽመልስ አብዲሳ ኦሮሞን ያደረጉት የሌላው ማህበረሰብ እሱ ራሱን የቻለ ስለሆነ ነው። ቢያንስ እነኚህ ኦሮሞ ናቸው ስለምባል እንደዚህ ኦሮሞ በታሪክ እንደዚህ ሆኖ አቅ በታሪክ ሌላ ምናምን ነው የገዛ በሚባልበት ዘመን እከሌ አጎስ ጊዜ ነው ኩራባቸው ነው ምናምን የሚባልበት የለም። እንደዚህ ያልሆነ ኦሮሞ ህዝብ የለም። እንደዚህ ክብር አላጣም ኦሮሞ ህዝብ። ሲጀመር ድሮም የነበረው ስርዓት ነው። ማህበረሰብ በቀጥታ ስህተት የሰራበት እንትን አላየውም። እኔ ማህበረሰብ የተሳተፈበት ወንጀል ይሄ ነው የሚባል የለም። ትናንትም አልነበረም፣ ነገም የለም፣ ዛሬም የለም፣ አይኖርም ነገም። እና ህዝብ የሚያቀራርብ ስራ እንስራ ነው። የተለያዩ ግጭት ቦታዎች ሊኖሩ ይችላሉ። ነገር ግን በአሁኑ ሰዓት መሆን ያለበት ሰውየውን ሪሙቭ ማድረግ ብቻ። ይህ መጀመሪያ ሰላም ጉዳይ ነው የሚቀድመው። ያ ሰላም ይመጣ ደግሞ አብይ አህመድን ሪሙቭ ማድረግ ነው። ሪሙቭ ስታደርግ ነው ከዛ በኋላ ያለውን ችግሮችን መፍታት ትችላለህ። ከዛ ውጪ ግን የተበታተነ ትግል የምናደርግ ከሆነ ብዙ ርቀት የምንሄድ አይመስለኝም። አንሄድም። አንድ እንሁን፣ ወደ አንድነት እንሂድ። ሁሉም ፍትሃዊ ትግሎች አንድ ላይ ይምጡ፣ በአብይ ቋንቋ ይደመሩ። አብይማ ጦርነት ነው መደመር ማለት ያ ነው። ወደ ጥምረቱን ማጠናከር ያስፈልጋል። በደንብ ዲስከሽን ያስፈልጋል። ግልጽ የሆነ ለኢትዮጵያ ሕዝብ ተስፋ የሚሰጥ ግልጽ የሆነ አቅጣጫ ያስፈልጋል። ያም እየመጣ ነው። ሌላ መጨረሻ ላይ መናገር የሚፈልገው ብዙ ሰዓት አልወስድባችሁም። ታዬ ደንደዓ ሰሞኑ ፍርድ ቤት ቀርቦ ነበር። በተለይ የጠመንጃ ህገወጥ ክላሽ ይዞ ተገኘ በሚል 7 ዓመት የተፈረዱበት
7 ዓመት ተፈርዶበት ታስሮ ነው ያለ። እሱን ይግባኝ ጠይቆ ነበር። ሰበር ሰሚ ችሎት ቀርቦ ምንድን ነው የሆነው? ታዬ ምንም ስጋት አልነበረውም እና ያንን ክላሽ የያዘው ለህገ ወጥ ነው፣ ምናልባት እንግዲህ ሰውን ለመግደል ነው ምናምን በሚል የሚገርም እኮ ነው። ታዬ ለማስረዳት የሞከረው እኔ ያንን ክላሽ ያገኘሁት ያኔ እነ አብይ አህመድ ጥበቃ ስላነሱብኝ ነው። ስለዚህ የስጋት ነበረኝ፣ ሁኔታው ፍርድ ቤቱ እንዲረዳልኝ እፈልጋለሁ ብሎ አቤቱታ አቀረበ፣ ይግባኝ አቀረበ። ይግባኙን ደግሞ ሰበር ሰሚው ችሎቱ ሳያይ የሁላችሁ ሁለት አይነት አለ። መጀመሪያ የሰበር አጣሪ አለ። ከዛ በኋላ ወደ ችሎቱ ነው የምትሄደው። አጣሪው ላይ ነው ታዬን ያባረሩት። አንተ ያቀረብከው ስህተት ነው፣ ምንም ስጋት አልነበረብም፣ ማንም ሰው አይነካም፣ አንተ የምትለው ሊግደሉኝ ይችላሉ ያልከው ተቀባይነት የለውም እና ክላሽ መያዝም አልነበረብህም፣ ወዲያውኑ ማስገባት ነበረብህ ምናምን ተባለ። ከዛ ወደ ችሎቱ ሳይቀርብ ወደ እስር ቤት እንዳውም አነሰብህ ነው የተባለው። 7 ዓመት ምናምን ነው ምን አላት ተባለ። 7 ዓመት አንድ ክላሽ ይዞ ተገኘ። እንደው በህገወጥም ቢይዝና የሆነ አንድ ክላሽ፣ ሌላው እኮ 3 ስናይፐር ይዞ ተይዘው 1 ዓመት ምናምን ብሎ ነው የሚለቁት እኮ። ታዬን ግን አንድ ክላሽ ያዝከው ምንም ስጋት በነበረበት ጊዜ አልነበረብህም፣ ስለዚህ ስህተት ነው፣ ችሎቱን ማየት የለበትም ብለው የሰበር አጣሪ የሚባሉ 3 ሰው ናቸው። 3 ሰው ጉዳዩን አይቶ ወደ ሰበር ሰሚ አይደርስም ብለው ያው የአብይ ተቀጣሪዎች ናቸው እነኚህ የሰበሩ አጣሪ ሰዎች ታዬን 7 ዓመት ምን አላት ብለው እስር ቤት እንዲቆይ ተደርጓል። እዚሁ ጋር ተያይዞ ደግሞ አብይ አህመድ የታሰሩ ሰዎችን ከእስር ቤት አወጣለው መስከረም ላይ እያለ በተለይ ከአማራ የታሰሩ ሰዎችን ግማሹን ፈርሙና ተጠያቂ ነን፣ በአማራ ክልል የተከሰተውን ነገር ላይ እጃችን አለበት እንጠየቃለን ብላችሁ ፈርሙ ተብለው፣ የሚገርም እኮ ነው። ምንም ስህተት ያልሰሩ ሰዎች እንዲፈርሙ እየተደረገ ነው። ግማሹ ደግሞ አንፈርምም ብለው እምቢ ያሉት አሉ። ስለዚህ አብይ እቅዱ ምንድን ነው? የተወሰኑ የታሰሩ ከኦሮሞ ነጻነት ሰራዊትም ከፋኖም ከቲዲኤፍም የተወሰኑ ከዚህም በፊት የታሰሩ ሰዎችን መልምሎ መልቀቅ ይፈልጋል መሰለኝ። በዛ ደረጃ መስከረም ላይ በቃ ሰዎችን ፖለቲከኞችን ፈታ ምናምን ብሎ ዜና ለመስራት ለፕሮፓጋንዳ፣ ከዛ በኋላ ደግሞ በሁለተኛ ቀን ደግሞ ማሰር ይችላል። ፈቷል ተብሎ ከዛ ሳይወጡ ታሰሩም ልንሰማ እንችላለን። እነሱ በኢትዮጵያ ቴሌቪዥን የምንሰማው ተፈቱ ነው የምንሰማው። ከዛ በሌላ ሚዲያ ደግሞ እንደገና ታሰሩ ነው የምንሰማው። ይሄ የታወቀ ነገር ነው። ግን አብይ ከዛ ትንሽ የሆነ ነገር ውጤት ማግኘት ይፈልጋል። የተወሰነ እዛ ንግድ ነገር ይፈልጋል። ይሄ ከምክክር ኮሚሽኑም ካለቀ በኋላ ድግሶች አሉ መስከረም ላይ በቃ የሆነ ድግስ ይኖራል። በድግሱ መሰረት ጠቅላይ ሚኒስቴር በእንትኑ መሰረት በምክር ሀሳቡ መሰረት እነኚህን ሰዎችን ለቀቁ። ምናልባት ታዬንም ሊለቁ ይችላሉ። ሁኖስ ብቻ ግን
ከለቀቁ በኋላ ያስራሉ። ወይ ደግሞ በነገራችን ላይ አብይ አህመድ በማሰር አይደሰትም። አብይ የሚደሰተው በመግደል ነው። አንድን ሰው አጥፍቶ ነው የሚደሰተው። ሰው ይሄ መታሰር ምናምን ባይዞ እድለኛነት ነው በአብይ ዘመን። ሰው አብይ ከእስር ቤት ሲያወጣ ሊገልም ይችላል። ይህንን ማወቅ አለባቸው። ከዚህም በፊት እነ በቴ ኡርጌሳ እኮ ታስሮ ከእስር ቤት ውስጥ ተንገላቶ መጨረሻ ላይ ነፃ ወጣ ተብሎ እንደውም አጥንት መስሎ ነው የወጣ እኮ በቴ ኡርጌሳ። ከዛ ትንሽ ነፃ ወጥቻለሁ ብሎ ለቅቅ አድርጎ እሱም መንቀሳቀስ ጀመረ። ነፃ ነኝ እኮ በቃ ፍርድ ቤቱም ነፃ ለቅቀኝ ብሎ ምንድነው ያደረጉት? ከዛ በኋላ እጆቹን ወደኋላ እንደዚህ አስሮ በ6 ጥይት ነው የገደሉት። መቂ ላይ ትውልድ ቄ ውስጥ ከእስር ቤት የሚወጡ ሰዎች የአብይ እቅድ ወይ ለመግደል ወይ ደግሞ መልሶ ያስራል። መልሶ ካሰራቸው እድለኛ ናቸው፣ ካልሆነ ግን ያው የታወቀ ነገር ነው የሚሆነው። ይችን የታየም ጉዳይ በዚሁ ሌላ ክስም አለበት። ታየ ብዙ ክስ ነው ታየ ላይ አብይ የመሰረተው። እቺ የክላሽና 7 ዓመት ፍርድ አነሰች ምናምን ስለተባለ በጣም ያው የአብይ ፍርድ ቤቶች በጣም ዚሮ እንደሆኑ የሚያሳይ ፍትህ ስርዓት የሚባለው ከፌዴራል እስከ ክልልማ የለም። ዛሬ ወታደሮች ናቸው ክልል የሚገዙት። ያው የሰላም ምንድነው ኮሬ ነገኛ። በነገራችን ላይ የኮሬ ነገኛ አማራ ክልል ላይም ተመስርቷል። የጸጥታ ኮሚቴ ተብሎ በየቦታ ተመስርቷል። ይሄ የጸጥታ ኮሚቴ ነው ሰውን የሚያስገድለው። ሰው የሚታሰረው የጸጥታ ኮሚቴው ወስኗል ወይስ? አሁን የወረዳ አስተዳዳሪ የጸጥታ ኮሚቴ ኃላፊ ሆኗል። አሁን እዚህ ውስጥ የፍትህ ቢሮ አለበት፣ የፍትህ ጽሕፈት ቤቶች አሉበት። በወረዳ ደረጃ ፍርድ ቤት ፕሬዝዳንቶችም ይሳተፉበታል። ግን ካድሬዎች ናቸው የሚወስኑት። አጠቃላይ ኢትዮጵያ ውስጥ የፍትህ ስርዓት በሰራዊት ነው የሚመራ። በፌዴራል ደረጃም ፍርድ ቤት የሚባል ነገር የለም። እንዳውም 7 ዓመት እኮ አነሰበት ነው የተባለው። ታየ እንዴት ይግባኝ ይጠይቃል ተብሎ